ሰላም ጤና ይስጥልን ከቻናል 1 የሰዓቱ ዜናዎቻችንን ወደ እናንተ ማድረስ ጀምረናል። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። አብራችሁን ቆዩ። በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት የተሰኘው መጽሐፍ ተመርቋል። መጽሐፉ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ መደመርን አስመልክቶ የጻፉት አራተኛ መጽሐፋቸው ነው። ከዚህ ቀደም መደመር፣ የመደመር መንገድና የመደመር ትውልድ የተሰኙ መጽሐፍት ለንባብ ማቅረባቸው የሚታወቅ ነው። የኢትዮጵያ ኤሌክትሪክ አገልግሎት በኃይልና በኤሌክትሪክ መሰረተ ልማቶች ላይ የሚፈጸም የስርቆት ወንጀል ለኪሳራ እየዳረገኝ ነው አለ። አገልግሎቱ ዜጎች መሰል ወንጀል ሲፈጸም ይጠቁሙኝ ብሏል። ለዚህም አጭር የመልእክት ቁጥር ይፋ አድርጓል። አገልግሎቱ የደንበኞችን ፍላጎት ለማርካትና የውስጥ አሰራርን ለማዘመን እየሰራው ነኝ ብሏል። ነገር ግን በኃይልና በኤሌክትሪክ መሰረተ ልማቶች ላይ የሚፈጸም የስርቆት ወንጀል ደንበኞችን ለኃይል መቆራረጥ፣ ተቋሙንም ለኪሳራ እየዳረገ ነው ብሏል። ይህንኑ ተከትሎ በኃይልና በኤሌክትሪክ መሰረተ ልማቶች ላይ የሚፈጸሙ የስርቆት ወንጀል ጥቆማ ለመቀበል የሚያስችል የዌብ አፕሊኬሽን በማበልጸግ በስራ ላይ ማዋሉን አስታውቋል። ዜጎች በየትኛውም ቦታ የኃይልና መሰረተ ልማት ስርቆት ሲፈጸም ካስተዋሉ ለዚሁ ተብሎ በተዘጋጀው የጥቆማ መስጫ 908 በአጭር የጽሑፍ መልእክት ጥቆማ በመስጠት እንዲተባበሩም ጥሪ አቅርበዋል። የነርቭ ዘንግ ክፍተት ወይም ስፓይናል ቢፊዳ በእርግዝና ወቅት በሚፈጠር ጭንቀት፣ አላስፈላጊ ውፍረት፣ የስኳር በሽታና ለሰውነታችን አስፈላጊ በሆኑ ንጥረ ነገሮች እጥረት የሚከሰት በሽታ ነው። መነሻው ምንድነው? እንዴትስ መከላከል ይቻላል? የሚለውን አማሩ ገብሩ ዘገባውን እንዲያጠናቅሮታል። የተለያዩ ሰዎችን አነጋግሮ ነው ዘገባውን ያጠናቀረው። ተከታትለን እንመለስ። ሆፕ ኤስቢኤች ስፓይናል ቢፊዳ ወይንም የነርቭ ዘንግ ክፍተት ህሙማን ማቆያና ማገገሚያ ማዕከል ህሙማንን ለማገዝ የተቋቋመ ማዕከል ነው። በማዕከሉ ውስጥ በርከት ያሉ ህሙማንና ወላጆች ይገኛሉ። ወጣት በረከት በቀለ ገና ሲወለድ በስፓይናል ቢፊዳ ወይንም በነርቭ ዘንግ ክፍተት ችግር ተጠቂ ከሆኑ ሰዎች መካከል አንዱ ነው። በዚሁ ህመም የተነሳ በርካታ ፈተናዎችን አስተናግዷል። ብዙ ያለፍኳቸው ነገሮች ነበሩ። በዳይፐር ማጣት ብዙ የተሰቃያቸው ነገሮች ነበሩ። ትምህርት ቤት ላይ ገጥሞኝ የነበሩ ቡሊንጎች ነበሩ። መገለሎች ነበሩ። ሙድ መያዞች ነበሩ። አሁን ላይ የ4ኛ ዓመት የነርሲንግ ተማሪ ሲሆን በዋንጫ ተመርቆ ለእናቱ ዋንጫውን መስጠት እንደሚፈልግ የተናገረው በረከት እንዲሁም በዚሁ ህመም ላሉ ሰዎች የፈለጉትን ማሳካት እንደሚችሉ ማሳያም ጭምር ነው። ስፓይናል ቢፊዳ በሰውነታችን አስፈላጊ በሆነው ፎሊክ አሲድ በተባለ ንጥረ ነገር እጥረት የሚከሰት በሽታ ነው የሚሉት ደግሞ የሆፕ ኤስቢኤች ፕሮጀክት ተባባሪ ዶክተር ማዛ ኪዳነ ማርያም ናቸው። ከዛ በተጨማሪ እናቶች ከመጠን በላይ ውፍረት ወይም ኦቤሲቲ የሚለው ነገር ሲኖራቸው፣ ከዛ ውጪ የስኳር ታማሚ እናቶች ለዚህ ነገር የመጋለጥ እድል አላቸው። ከዛ በተጨማሪ የበሽታውን ምልክት አስረድተው መፍትሄውንም ያብራራሉ። በጀርባቸው ላይ እንደ ቁስል ስፔሻሊ በታችኛው የጀርባቸው ክፍል ላይ እንደ ቁስል ወይም ተለይቶ ማየት የሚቻል ጥቁረት ወይም እንደ ዲምፕል ነገር ወይም ወደ ውስጥ ክፍ መከላከል ከምንችልባቸው መንገዶች የመጀመሪያውና ዋነኛው እናቶች የፎሊክ አሲድ እንክብል ወይም ሰፕሊመንትን ከመውለዳቸው ከአንድ ወር በፊት መውሰድ እንዲጀምሩ ግንዛቤ ማስጨበጥ ስራ። በዚሁ የነርቭ ዘንግ ችግር ልጃቸውን በሞት የተነጠቁት የሆፕ ኤስቢኤች መስራችና ዋና ስራ አስኪያጅ ቤዛ በሻህ በበርካታ ሆስፒታሎች ሕክምናው ባለመኖሩና የህብረተሰቡ ግንዛቤ አነስተኛ በመሆኑ በርካታ ህጻናት በዚሁ ህመም ህይወታቸውን እንደሚያጡ ተናግረው ማዕከሉ ለዚህ በሽታ ተጋላጭ ለሆኑ ቤተሰቦች የተለያዩ ድጋፎችን እያደረገ እንደሚገኝ ይገልጻሉ። መጀመሪያው ስራችን ያው ወላጆችን ማገዝ ነው። ወላጆችን በተለያየ በሚፈልጓቸው ነገሮች ገዛ ማድረግ ከመረጃ ጀምሮ መረጃ በጣም የሚፈልግ አስፈላጊ ነገር ነው። ብዙ ዋጋ መክፈሎች አሉ መረጃ በማጣታችን ምክንያት። ያንን እነዚህ መሰል ችግሮች ለመከላከል ይሄንን አሁን ያለንበትን ማዕከል አቋቁመን እዚህ ከሰርጀሪ በፊትና በኋላ እንዲቆዩ እናደርጋለን። ወላጅ እናቶች እርግዝና ከመፈጠሩ በፊት የፎሊክ አሲድ ከጤና ጣቢያ በመውሰድ መጠቀምና በውስጣቸው የፎሊክ አሲድ ያለባቸውን እንደ ስንዴ ዱቄት፣ ዘይትና የመሳሰሉትን ምግቦች በመጠቀም ይህንን በሽታ መከላከል እንደሚቻል ተረድተናል።
አሜሪካን ለመጎብኘት ያሰቡ ኢትዮጵያውያን የጠየቁትን ቪዛ ለትክክለኛ ዓላማ እንዲያውሉ የአሜሪካ ኤምባሲ አሳስቧል። በአዲስ አበባ የሚገኘው የአሜሪካን ኤምባሲ በቱሪስት ቪዛ ወደ አሜሪካ በመጓዝ በዚያ ልጅ የመውለድ ጉዳይን አስመልክቶ አዲስ ማሳሰቢያ ይፋ አድርጓል። ኤምባሲው እንዳስታወቀው በርካታ ኢትዮጵያውያን ይህን የቱሪስት ቪዛ ተጠቅመው ወደ አሜሪካ በመሄድ ልጅ ይወልዳሉ። ከዚያም ለሕክምና ወጪያቸውም የመንግስት የገንዘብ ድጋፍ ሜዲኬድ ይጠቀማሉ ብሏል። ይህ ልምድ በዋናነት የአሜሪካን ግብር ከፋዮችን ለከፍተኛ ወጪ እየዳረገም ነው ብሏል። ከዚህም ባለፈ በዚህ መንገድ የገቡ ግለሰቦች ለወደፊት የአሜሪካ ቪዛ ለማደስ ሲያመለክቱ የቪዛ ጥያቄያቸው ተቀባይነት እንደማይኖረው ኤምባሲው በመግለጫው አስታውቋል። የቱሪስት ቪዛ ዋና ዓላማ ቱሪዝም፣ የንግድ ጉዳዮች፣ የሕክምና ቀጠሮና የቤተሰብ ጉብኝትን የሚደግፍ እንጂ ልጅ የመውለጃ አገልግሎትን ለማግኘት አለመሆኑንም አስገንዝቧል። አሁን በማህበራዊ ሚዲያ በርካታ የንግድ ማስታወቂያዎችን መመልከት እየተለመደ ሆኗል። ይሁን እንጂ ምን ያህል ታማኒ ናቸው? ተቆጣጣሪ ሲኖራቸዋል ወይ ለሚለው ጥያቄ የሚመለከታቸውን ሰዎች አነጋግራ ተከታዩን ዘገባ ያጠናቀረችው ጸጋነች ተሰማ ናት። አምራቾች ምርቶቻቸውና አገልግሎታቸው እንዲታወቅ ማስታወቂያን እንደ አንድ መልካም አጋጣሚ በመጠቀም ለብዙሃን እንዲዳረስና ሽያጩም እንዲፋጠን የሚያደርጉበት ዋነኛ መንገድ ነው። ማስታወቂያ ቀደም ሲል በሬዲዮ፣ በቴሌቪዥንና በህትመት ሚዲያዎች በስፋት ይዘወተር የነበረ ሲሆን በአሁኑ ወቅት ደግሞ ቴክኖሎጂ ያፈራቸውን ማህበራዊ ሚዲያን ይጠቀማሉ። ቲክቶክ በተሰኘ ማህበራዊ ሚዲያ ላይ ብዙዎች ምርታቸውን ሲያስተዋውቁ መመልከት እየተለመደ የመጣ ሆኗል። ይሁን እንጂ የሰዎችን ቀልብ ለመሳብ ሲባል የሚካሄደው ርቀት ወይንም በድረገጹ አጠራር ቫይራል የማድረግ እሽቅድድም ማህበረሰቡን ያማከለ ካለመሆኑም በተጨማሪ የሚለጥፉት የዋጋና የምርቱ ጥራት የተራራቀ መሆኑ የተአማኒነት ጥያቄ የሚያስነሳ ነው። ለመሆኑ በዲጂታል ሚዲያዎች ላይ የሚወጣን ማስታወቂያ የሚቆጣጠር አካል ይኖር ይሆን? ዲጂታል ሚዲያ ላይ ያለው ማስታወቂያ እንደ ተቋም የኛ ኃላፊነት ነው መቆጣጠር። ልክ ሜይንስትሪም ሚዲያው ላይ የህትመት ሚዲያው ላይ እንዳሉት ማስታወቂያዎች ሁሉ ኦንላይን ያለውን ሚዲያ መቆጣጠር የኛ ማንዴት ነው። ግን አሁን የዲጂታል ሚዲያው ከመስፋፋቱ ጋር ተያይዞ እንደ ሀገርም እንደ ዓለምም ከባድ ሆኗል ኮንትሮል ማድረግ። በማስታወቂያም ብቻ ሳይሆን ከይዘት ጋር ተያይዞ ራሱ ኮንትሮል ማድረግ አስቸጋሪ ሆኗል። ራሱን የቻለ እንደ ሀገር የህግ ማዕቀፍ ያስፈልጋል። በአንድ ተቋም በእኛ ብቻ ተሰርቶ የሚደረስበት ስላልሆነ ማለት ነው። ያንን በጋራ የተለያዩ የህግ ማዕቀፎች ተበጅተውለት ፋርማሲያዝ ያስፈልጋል። ግን እንደ ኃላፊነት የኛ ተቋም ኃላፊነት አለ። ማስታወቂያዎች ሲሰሩ ከማህበረሰብ ባህል ጋር አብሮ የሚሄዱና ፈጠራ የተጨመረባቸው እንዲሁም የሀገርን ገጽታ በመልካም ስም የሚገነባ መሆን እንዳለበት በኢትዮጵያ መገናኛ ብዙሃን ባለስልጣን የማስታወቂያ ክትትል ዴስክ ኃላፊ ወይዘሮ በሬ ያነሳሉ። ይዘቱ ህግን ያከበረ መሆን አለበት። ህብረተሰቡን የሚያሳስት ይዘት ያለው መሆን የለበትም። አንድ ሰው የራሱን ፕሮዳክት ወይም አገልግሎት ለማስተዋወቅ ሲል የሌላውን ፕሮዳክት የሚያንቋሽሽ አይነት መልክ ያለው ማስታወቂያ መሆን የለበትም። የህብረተሰቡን ደግሞ ባህል፣ እሴት ያከበረ መሆን አለበት። ከባህላችን ከአኗኗራችን ያፈነገጠ ማስታወቂያ መሆን የለበትም። ፕላስ ደግሞ የአገሪቷን ጥቅም የሚያስከብር የአገሪቷን ገጽታ የማያበላሽ መሆን አለበት። ፕላስ የሙያ ስነ ምግባር ደግሞ ያስፈልገዋል ማለት ነው። ከተሳሳቱ ማስታወቂያዎች ህብረተሰቡ ራሱን እንዲጠብቅም ጨምሮ ይገልጻሉ። ብሮድካስቱ እኛ ኮንትሮል ስለምናደርገው ያን ያህል የጎላ ነገር የለም። ኦንላይኑ ላይ ግን ሰው እንዳይታለል በጤናውም በፋይናንሱም ላይ ጉዳት እንዳይደርስበት ከዚህ ከተሳሳተ ማስታወቂያ ጋር ተያይዞ ቅሬታዎች ህብረተሰቡ ላይ ይኖራሉ። ግን ባለማወቅ ብዙ ሰው ተጎድቶ ኦንላይንም ይሆናል በብሮድካስት ሚዲያውም ላይ ይሆናል 9192 አጭር ስልክ ቁጥር አለና በማንኛውም አይነት ማስታወቂያ ጉዳት የደረሰበት ሰው ቅሬታና ጥቆማ ካለው በዛ ቁጥር እንትን በማድረግ እኛ ደግሞ ያንን ሚዲያ መጠየቅ ስለምንችል ማንዴቱ ስላለን ህብረተሰቡ ያንን አውቆ ያን ቁጥር እንዲጠቀም ራሱን ደግሞ ካልተገቡ ማስታወቂያዎች ራሱን እንዲከላከል። አፍሪካ በንጽህና ጉድለት ምክንያት በየዓመቱ እስከ 200 ቢሊዮን ዶላር የሚደርስ ኢኮኖሚያዊ ኪሳራ እንደሚደርስባት ዓለም ባንክ ባወጣው ሪፖርት አመላክቷል። ኤፍራታ ጥላውን ተከታዩን ዘገባ አጠናቅራለች።
አፍሪካ በየዓመቱ እስከ 200 ቢሊዮን ዶላር የሚደርስ ኢኮኖሚያዊ ኪሳራ እንደሚደርስባት ዓለም ባንክ ባወጣው ሪፖርት አመላክቷል። ይህ ኪሳራ የሚከሰተው በቂ የንጽህና አጠባበቅ አገልግሎት ባለመኖሩ ሲሆን የዓለም ባንክ በአህጉሪቱ በዚህ ዘርፍ ላይ የሚደረግ ኢንቨስትመንት አጠቃላይ ሀገር ውስጥ ምርትን እስከ 5% ሊያሳድግ እንደሚችል ተነግሯል። ሪፖርቱ አክሎ እንደገለጸው በዓለም አቀፍ ደረጃ ከ5 ሰዎች መካከል 2 የሚሆኑት አስተማማኝ የንጽህና አገልግሎት አያገኙም። ይህም በተለይ በአፍሪካ እንደ ኮሌራና ተቅማጥ ያሉ በሽታዎች እንዲስፋፋ ምክንያት ሆኗል። በተለይም በከተማ ውስጥ ባሉ ስፍራዎች የፍሳሽ ማስወገጃ ስርዓት አለመኖሩ ችግሩን የበለጠ እንዳወሳሰበው ተመላክቷል። የዓለም ባንክ በሪፖርቱ ላይ የንጽህና አጠባበቅ አገልግሎቶችን ማሻሻል የሕዝብ ጤናን ከመጠበቅ ባሻገር የኢኮኖሚ ምርታማነትን እንደሚያሳድግና ለትምህርት ጥራት መሻሻል ወሳኝ ሚና እንደሚጫወትም አብራርቷል። ባንኩ የአፍሪካ መንግስታትና ሌሎች ባለድርሻ አካላት በአፋጣኝ ለንጽህና ዘርፍ ቅድሚያ በመስጠት በአየር ንብረት ለውጥ ተጽዕኖ የማይፈጥርባቸውን ዘመናዊ መሰረተ ልማቶችን እንዲገነቡ ጥሪ አቅርቧል። ይህም የረጅም ጊዜ ኢኮኖሚያዊ፣ ማህበራዊና አካባቢያዊ ጥበቃ ጥቅሞች እንደሚያስገኝ አሳስቧል። መረጃው የካፒታል ነው። የስነ ፈለክ ተመራማሪዎች ለ60 ዓመታት ያክል ከምድር ጋር ትይዩ ሆኖ የኖረ አዲስ በፀሐይ ዙሪያ የሚዞር አስትሮይድ አግኝቷል። ሄሮዳይን ንጉሴ ዝርዝር አላት። ተመራማሪዎች ፒኤን7 ብለው የሰየሙት ይህ ኳሲሙን አስትሮይድ ከምድር ጋር በቅርበት የሚቆይና ምድር ፀሐይን በምትዞርበት ወቅት አብሮ የሚዞር በምህዋር ሂደት ላይም ከምድር እኩል 365 ቀናትን የሚፈጅ አዲስ አስትሮይድ ነው። አስትሮይድ በፀሐይ ዙሪያ የሚዞር ትንሽ ድንጋይ ነው። ተመራማሪዎቹ አስትሮይዱ ከምድር ጋር ያለውን ቅርበት በመጥቀስ የምድርን ጊዜያዊ ጓደኛ እንዳገኙ ይናገራሉ። አስትሮይዱ ከምድር ጋር በቅርበት መገኘቱ ለዓለም አዲስ ግኝት ለመሆኑ ምክንያት ሲሆን ለቀጣይ 60 ዓመታት ያክል ከምድር ጋር በቅርበት መኖሩን እንደሚቀጥል ገልጸው በምድር ላይም ምንም አይነት ጥፋት ሊያስከትል እንደማይችል ተመራማሪዎቹ አብራርተዋል። ይህ ግኝት በዓለማችን ብዙ ያልተዳሰሱ የተፈጥሮ ድንቆች መኖራቸውንም የሚጠቁም መሆኑን ተናግረዋል። ዘገባው የሲኤንኤን ነው። እየተከታተላችሁ ያላችሁት ቻናል ዋንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የሶማሊያውን ፕሬዝዳንት ዘልፈዋል የተባሉ ቲክቶከሮች በቁጥጥር ስር ውለዋል። በርካታ ወጣት ሶማሊያውያን ለፕሬዝዳንታዊ ምርጫ ለቅስቀሳ የዋለን ሙዚቃ በመጠቀምና ግጥሙ ላይ ዘለፋ በማካተት ሲደንሱ ታይተዋል። አናወል ተስፋ በርካታ ወጣት ሶማሊያውያን ለፕሬዝዳንታዊ ምርጫ ወቅት ለቅስቀሳ የዋለን ሙዚቃ በመጠቀምና ግጥሙ ላይ ዘለፋን በማካተት ሲደንሱ ታይተዋል። ፖሊስ ተጠርጣሪዎቹ በማረሚያ ቤት እንደሚገኙ በመግለጫው ላይ ገልጾ ክስ ይመሰረትባቸዋልም ብሏል። ቲክቶከሮቹ በቁጥጥር ስር ከዋሉ ጀምሮ ምንም አይነት አስተያየት አልሰጡም። ከቅርብ ጊዜ ወዲህ በሶማሊያ በርካታ የሀገሪቱ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጎሳ ተኮር ስድብ በማሰራጨት በቲክቶክ ላይ ቅስቀሳ በማድረግ ወይም ኢስነ ምግባራዊ የሆኑ ይዘቶችን በማሰራጨት በቁጥጥር ስር ውለዋል። ይህ ግን ከፍተኛ ስልጣን ላይ ካለ ፖለቲከኛ ጋር የተያያዘ የመጀመሪያው እስር ነው። የመጀመሪያው ቪዲዮ ከቲክቶክ ላይ የተሰረዘ ቢሆንም ቲክቶክን ጨምሮ በሌሎች ማህበራዊ ሚዲያዎች ላይ በሰፊው ተሰራጭቷል። የፖሊስ ቃል አቀባይ ጀነራል አብድል ፈታህ አደን በተመሳሳይ ብሔራዊ ተቋማትን ወይም መሪዎችን በሚያዋርድ ተግባር ላይ የሚሰማራ ማንኛውም አካል ሕግ ፊት ይቀርባል ሲሉ አስጠንቅቀዋል። ወደ ዓለም አቀፉ የጠፈር ጣቢያ የተላከው የጭነት መንኮራኩር ሞተሩ ድንገት በመቆሙ እስካሁን መመለስ አልተቻለም ተባለ። መንኮራኩሩ ሞተሩን ለማስነሳት ምህዋሩን ከፍ ለማድረግ በሚሞከርበት ጊዜ 2 ያልተጠበቀ የሞተር መቋረጥ ያጋጠመው ሲሆን ከ11,000 ፓውንድ በላይ ዕቃዎችን ይዞ ከጉዞ ሳይመለስ ለመቆየት ተገዷል። የብረት ሰንሰለት አርጎ ወደ ኤምአርአይ ክፍል የገባው አሜሪካዊ በመሳሪያ ተስቦ ሕይወቱ አልፏል። በኒውዮርክ የናሳ ኦፕን ኤምአርአይ ማዕከል ውስጥ የጉልበት ኤምአርአይ ተነስታ የጨረሰችው ባለቤቱን ለመርዳት አጠግቧ የነበረው ባለቤቷ ጆን ማርክ ለአካላዊ እንቅስቃሴ የሚጠቀምበት ቁልፍ ያለውና 9 ኪሎ ግራም የሚመዝን የብረት ሰንሰለት አጥልቆ ነበር። በዚያች ቅጽበት ያጠለቀው ብረት አመዝኖ በመሳሪያው በመሳቡ ሕይወቱ ማለፉን ሆስፒታሉ ገልጿል። የአሜሪካ የምግብና መድኃኒት ቁጥጥር አስተዳደር እንደገለጸው ኤምአርአይ መሳሪያዎች በየትኛውም መጠን ያሉ ማግኔት የተገጠመላቸው እንደ ቁልፍ ተንቀሳቃሽ ስልኮች የኦክሲጅን መሳሪያዎችን ጭምር እንደሚስቡና ይህ ስበት ደግሞ በመሳሪያው በህመምተኛው ብሎም በጤና ባለሙያዎች ላይ ጉዳት ሊያደርስ እንደሚችል ጨምረው ገልጸዋል። ዘገባው የቢቢሲ ነው። ቴስላ በአንዳንድ ዋይ ሞዴል ተሽከርካሪዎቹ በበር እጀታዎች ብልሽት ላይ በቀረበው ሪፖርት በአሜሪካን የፌዴራል የመንግስት የደህንነት ምርመራ እየተደረገበት ይገኛል። ሊዲያ ዝናቡ ዝርዝር አላት።
የአሜሪካ ብሔራዊ ትራፊክ አስተዳደር በ2021 ቴስላ ሞዴል ዋይ ላይ የተበላሹ የበር እጀታ ባለ ንብረቶች ከመኪናቸው እንዳይወርዱና እንዳይገቡ እንዳደረጋቸው በተቆጣጣሪው ድህረ ገጽ ላይ የተመዘገበው ሪፖርት አመላክቷል። በበርካታ አጋጣሚዎች ወላጆቻቸው ህጻናትን በመኪና ውስጥ ሳሉ ተዘግቶባቸው ለማስወጣት አለመቻላቸውንም ይገልጻሉ። የጉድለት ምርመራ ቢሮ ኦዲአይ በማይሰሩ የመኪና በር እጀታዎች ምክንያት ልጆቻቸውን ከኋላ ወንበር አስቀምጠው በሩ ተዘግቶባቸው መውጣት ያልቻሉባቸውን 9 አቤቱታዎች መመዝገቡን ገልጿል። አንዳንድ የቴስላ መኪና ባለቤቶችም የመኪናውን መስኮት እስከ መስበር ድረስ ያለ እርምጃ በመውሰድ በድጋሚ ለመግባት መሞከራቸውን የአሜሪካ ፌዴራል መንገድ ደህንነት ሰነዶች ገልጸዋል። በመኪና ውስጥ ሳሉ ድንገት ከመኪናው መውጣት አለመቻል በተለይም በቂ አየር በሌለበትና በሞቃታማ ጊዜያት ውስጥ መቆየት አሳሳቢ መሆኑንና ጉዳቱን እንደሚያባብሰውም ተገልጿል። ተቋሙም የተሽከርካሪውን በር የሚመለከቱ ማንኛቸውንም የብልሽት ሪፖርቶች መከታተሉን በመቀጠል የብሔራዊ መንገዶች የትራፊክ አስተዳደር እርምጃ እንደሚወስድ አሳስቧል። ዘገባው የሲቢኤስ ነው። የቢዝነስ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። አብራችሁን ቆዩም። የኢትዮጵያ ካፒታል ገበያ ባለስልጣን ከአፍሪካ ልማት ጋር የ$400,000 የድጋፍ ስምምነት ተፈራርሟል። ለእነዚህና ለሌሎች የቢዝነስ ዘገባዎች መሀል ይደመላሽ። የአፍሪካ ልማት ባንክ ቡድንና የኢትዮጵያ ካፒታል ገበያ ባለስልጣን የ$400,000 የድጋፍ ስምምነት ተፈራርመዋል። ድጋፉ የኢትዮጵያ ካፒታል ገበያ ባለስልጣን ፕሮጀክቶችን የሚደግፍ ሲሆን በካፒታል ገበያ ልማት ትረስት ፈንድ የተሰጠ ነው። በስምምነት ስነ ስርዓቱ ላይም የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር የሆኑት ወይዘሮ ሀና በአዲስ አበባ በሚገኘው ጽህፈት ቤታቸው ተፈራርመዋል። ስምምነቱ ለመሰረተ ልማት ዝርጋታና የአቅም ግንባታ እንዲሁም የምርት ብዝሃነትን በተጨማሪም ዓለም አቀፍ ኢንቨስትመንትን ለመሳብ ብሎም የኢትዮጵያን ኢኮኖሚያዊ እድገትና የፋይናንሻል አቅርቦትን ለማስፋት ከፍተኛ እገዛ ይኖረዋልም ተብሏል። ይህ ድጋፍ ለኢትዮጵያ ካፒታል ገበያ መልካም መንገድን እንደሚፈጥርም የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ተናግረዋል። የናይጄሪያው ባለሀብት አሊኮ ዳንጎቴ የነዳጅ ማጣሪያ ፋብሪካ በ60 ቀናት ውስጥ 1.1 ቢሊዮን ሊትር ነዳጅ ለገበያ አቅርቧል። የነዳጅ ማጣሪያ ፋብሪካው ስራ የጀመረበት አንደኛ ዓመት አከባበር ላይ ባለሀብቱ አሊኮ ዳንጎቴ ፋብሪካው ከሰኔ እስከ መስከረም ወር መጀመሪያ ድረስ ብቻ 1.1 ቢሊዮን ሊትር ነዳጅ ለሀገር ውስጥና የውጭ ገበያ ማቅረቡን ተናግረዋል። ፋብሪካው የናይጄሪያን የነዳጅ ፍላጎት ሙሉ በሙሉ የመሸፈን አቅም እንዳለው ገልጸው በዓለም አቀፍ የነዳጅ ግብይት ውስጥ በመግባት ለሀገሪቱ ከፍተኛውን የውጭ ምንዛሬ እያስገኘ መሆኑንም ተናግረዋል። በአህጉሪቷ በርካታ ሀገራት ነዳጅ ከውጭ በማስገባት ለከፍተኛ ወጪ እንደሚዳረጉም ጠቁመዋል። ፋብሪካው በአህጉሪቱ ያለውን የነዳጅ ችግር ለመቅረፍ እየሰራ መሆኑን ያመላከቱት ባለሀብቱ አፍሪካውያን የውስጥ ኢንዱስትሪዎችን እንዲያበረታቱ አስገንዝበዋል ሲል የቢዝነስ ፖስት ናይጄሪያ ዘገባ ያመላክታል። የመጨረሻው የቢዝነስ መረጃችን ወደ ደቡብ ሱዳን ይወስደናል። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ዜጎች በተራቡበት ሁኔታ ውስጥ ባለስልጣናቱ ረብጣ ቢሊዮኖችን በሚያወጡ የሙስና ወንጀሎች መዘፈቃቸውን አጋልጧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ደቡብ ሱዳን የግል ጥቅም ለማግኘት የሀገር ሀብትን በተቃዋሚና ስርዓት መልኩ በሚሰርቁ በሊታ መሪዎች ተይዛለች ብሏል። የደቡብ ሱዳን አማካኝ የነፍስ ወከፍ ገቢ በ2011 ነጻ ከወጣችበት አንጻር አሁን ላይ የሱን 1/4 ሲሆን 2/3 የሚሆነው ህዝቧን በረሃብ ይማቅቃል። በምርመራው ከ2021 እስከ 2024 የተደረገ ያልተገባ ክፍያ ሲረጋገጥ በዚህ ዓመት የደቡብ ሱዳን ምክትል ፕሬዝዳንት ሆነው ከተሾሙት ቦልሜል ጋር ዝምድና ላላቸው የመንግስት ገንቢዎች ላልተሰራ መንገድ 1.7 ቢሊዮን ዶላር ተከፍሏልም ተብሏል። አሜሪካ ከጉዳዩ ጋር በተያያዘ ቦልሜልና 2 ድርጅቶች ላይ ማዕቀብ ጥላ የነበረ ሲሆን በቅርቡ በነበሩ ውይይቶችም ይኸው ማዕቀብ እንዲነሳ የትራምፕ አስተዳደርን ጠይቀዋልም ተብሏል። ነዳጅ ለመንገድ ተብሎ ለተሰየመውና ከነዳጅ የሚገኘውን ገንዘብ ለመንገድ ግንባታ ለማዋል ለታሰበው ለዚህ ፕሮጀክትም በአንድ ወቅት ከመንግስት አጠቃላይ ክፍያዎች 60 በመቶ ይወጣ እንደነበርም በሪፖርቱ ተገልጿል። የደቡብ ሱዳን የፍትህ ሚኒስቴር ለተባበሩት መንግስታት ድርጅት በጻፉት ምላሽ የተጠቀሰው መንግስት ካለው መረጃ ጋር አይገናኝም፣ እንደዚሁም ካለው የኢኮኖሚ ችግርና የነዳጅ ሽያጭ መቀነስ ጋር አይገናኝም በማለት ሪፖርቱን አጣጥለዋል። ሙስናን ደቡብ ሱዳናውያንን እየገደለ ነው ያለው ሪፖርቱ እነዚህ ከ2021 እስከ 2024 የተፈጸሙ ክፍያዎች ጥቂቶቹ ብቻ ናቸውም ብሏል። ከ79 አካባቢዎች 76ቱ በከባድ ረሃብ ባሉበት ሁኔታ ጥቂት ገንዘብ ብቻ ይህንን ለመቅረፍ መዋሉን ያሳየው ሪፖርቱ ሙስና በደቡብ ሱዳን ከፍተኛ ሆኗልም ብሏል። ዘገባው የሮይተርስና አልጀዚራ ነው። ከቻናል ዋን ወደ እናንተ ሲደርስ የነበረው ዜናችን ተጠናቋል። አብራችሁ ስለነበራችሁ እናመሰግናለን። ዜናውን በመምራት አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ተመኘው።